አንተ ለምንድነው የሆነ አይነት አንጀት በልተ ምናምን ነገር እሷ አዝናል ኖ ሴት ልጅ አዝናል ምናምን አብራህ እንድትሆን እንዳታረግ አባቢ ሴት ልጅ አዝናል ምናምን አብራህ እንድትሆን እንዳታረግ ሴት ልጅ አዝናል ምንም ነገር እንድታረግ በህይወት ውስጥ መፍቀድ የለበትም ወንድ ልጅ እንደው እንዳትመለከትም የምሬን ነው እንደ ባል አትመለከትም አዝናል የምታረግልህን ነገር ወዳና አፍቅራ በቃ እንደ ወንድ እንደ ራስ በቃ እንደ ቤቱ መሪና ሊደር እንደ አባወራ አይታ ካልሆነ በስተቀር አዝናል ምንድነው አንተ ጎዳና የወጣ ጎዳና ተዳዳሪ የተቸገረነ ሚረዳ ያጣ ወላጅ አልባነ ምንድነው አንተ እሷ አዝናል ምናምን ነገር ወደ ቤቷ እንድታስገባ እንድታስጠጋ አይነት ሙድ የምትጫወተው የተከበርክ ባሏ ነው አይደል የልጇ አባት እኮ ነው የኔ እኮ በቃ ካንቺ መራቁ ባዶነቱ ከተተኝ ስተት እንደሰራው አምኛለሁኝ አሳዛኝነት እምነት አይደለም አሳዛኝ መሆን ለትዳሯ ነገ እንደገና ሌላ ችግር እንደማይፈጠር መተማመኛ አይደለም አሳዝናት ወደ ቤት አስገብታት ነገ እንደገና ድጋሚ አስለቅሳት እንደማትሄድ በምን እርግጠኛ ናት ሰላም ጤና ይስጥልን ውድ ቤተሰቦች እንደምቆያችሁልኝ ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ ሁሌም እንደምለው ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ ሰብስክራይብ እንዲሁ ደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ አይኖ እንደጠፋው አቃለኝ ያው ይቅርታ ይደረግልኛል ግን ደግሞ ያው ምንም ሞኛ አይደለም የጠፋሁት ግን ያው አላር እንዳላሰለቻችሁ ነው በቃ ሁሉ ጊዜ ማውራት ብቻ እንዳይሆን ታረቁ ስንል ሲጣሉ ተጣሉ ሲልን ሲታረቁ ግራስ ሲያጋቡን በቃ እስኪ ዝም እንበላቸው እስኪ እንያቸው የሚፈጠረውን ነገር ከሚል አንፃር የጠፋሁት እንጂ በእናንተ የሚጨክና አንጀት ኖሮኝ አይደለም እንዳላሰለቻችሁ ብዬ ነው ትረዱኛላችሁ ወዳችኋለሁ ሐሳብ ከቀየረችው ምናምን ነገር ቢያስቡ ነበርና እሷ ምንም የቀየረችው ሐሳብ የለም ጠዋት ደውላለች ቃልህን ልታጥፍ ፈልገና ወይ ምናምን ነገር አለች ማለት ነው እዚህ ምን ወሬ እየመሰላት ማለት ነውና እኔ ደግሞ ቃሌን ማጥፍ ፈልጌ ሳይሆን እንደነገርኳችሁ ያው ለዚህ ሰሞን ሰርፕራይዝ ማድረግናታል ቪዲዮም እና ሲስተር ሰርፕራይዝ እንዲያረዋት ብዙ ነገር አድርጌ ነበርና ያንን ነገር ስታይ ትንሽ ልቧ ምናልባት ሊመለስ ይችላል ዝም ሊራራና ይችላል ብዬ አስቤ ነው ዝም ያልኳት የነበረውና እኔ ከናቤል ጋር ነበር እያደረኩኝ የነበረው እኔ አሁን በቃ ማለት ነገሮች ቢበቁ አይሻለንም ማለት በቃ እኛም ተመልካችም እኮ አሁን ግራ ገባን በቃ ተመልካች አዲስ ነገር አሁን ምንም እየታየን አይደለም ምክንያቱም አሁን እያሳያችሁን ያላችሁት ነገር በቃ አብራችሁ እንደሆናችሁ አንድ ላይ እንደሆናችሁ እንደታረቃችሁ ነው እየተመለከተን ያለ ነው ከዚህ በላይ በምን አይነት መንገድ ነው እናንተ መታረቅ የፈለጋችሁት መታረቅ በእናንተ ዘንድ እንዴት ነው ታርቀናል ብላችሁ የሆነ ሴሪሞኒ አዘጋጅታችሁ ምናምን ነገር እኛን ሰርፕራይዝ ካላደረጋችሁ አልታረቃችሁ ማለት አይደለም በቃ ልባችሁ ታርቋል አይደለ ስህተት እንደሰራችሁ አመናችሁ አይደል አብራችሁ መሆን እንጂ አብራችሁ አለመሆን መፍትሄ እንዳልሆነ አያችሁ አይደለ የእናንተን ፍቅር የእናንተን አንድነት የእናንተን ሰላም የሚፈልግ ልጅ መሃላችሁ እንዳለ ተረዳችሁ አይደል ወጣትነት ስሜታዊነት እንደሆነ ተረዳችሁ አይደል በጭፍንነትና በስሜታዊነት ተነርታችሁ ሁለታችሁም በማን አለብኝነት አይነት ነገር አብርሃምም ደግሞ እንደ ወንድ እንደ ባል ካንተ የሚጠበቅብን እንደ ቤተሰብ መሪ ቤተሰብ እንዳለው እግዚአብሔር ቤተሰብ እንደሰጠ ትዳር እንደሰጠ አንተ የምትመራው አንተ የምታስተዳድረው ህይወት እንደሰጠ ባለማስተዋል ይሁን አይ ዶንት ኖ ብዙ ነገሮች በሚስት ላይ እንዲፈጠር በእርግዝናዋ ወቅት ብዙ ነገሮች እንዲከሰቱ ሆኖ አይደለ በቃ እነዛን ነገሮች እናንተ ያን ነገር በቃ ይቅር ከተባባላችሁ እኛም ሩታ በድሏታል ሩታ እንዲሆናለች በአብርሃም የተነሳ ምናምን የሚሉ ወሬዎችን አናወራም በቃ እናንተ ሁሉ ረስታችሁ ይቅር ተባብላችሁ ይሄው ዛሬ እዚህ ደረጃ ደረሳችሁ አይደለ በቃ ከዚህ በኋላ ምንም አዲስ ነገር አትፈጥሩ አብርሃም አሁን ቤቱን ለቀ ልትወጣ ትችላለህ ግን ከሩታ ልብ ውስጥ ለቀ አልወጣም ስለዚህ እኛ የምንፈልገው ልብ ውስጥ እንዳለ በቤት ውስጥ ማብራችሁ እንድትቀጥሉ ነው በቃ ሩታም ነገሮችን አታክሪያቸው አሁን አታራዝሙት አሁን በየቀኑ አሁን ምንድነው እየለመርነው እንመጣና እየረሳናችሁ እንዳንመጣ አዲስን ነገር አድርጉ አዲስ ነገር እስኪ አድርጉ አዲስ ነገር አሳዩ ወደውላ ግን ምንም ነገር ስትለኝ እሺ ብያለሁ እና እንግዲህ ፋሚሊዎቼ ባሪ ልብሶቼን ይዤ እወጣለሁ ምንም ልብስ ብቻ ነው ይዤ የምወጣው ሌላ ነገር አለ ቤት ከከራይ ድረስ ወይና ቤት ጋር መቆየት እችላለሁ ወይም ደግሞ ሩምን መቆየት እችላለሁ ሆቴል ማረፍ እችላለሁ ችግር የለውም እኔ እሷን ልታና የእሷን ሰላም ብቻ ነው ማለት አሁን ማረፊያ ሳታዘጋጅ ምናምን ነገር ብድግ ብለህ ድንገት የተነገረ ነገር አታስመስለው አብርሃም ማረፊያ ሳታዘጋጅ ህይወትን የምትቀጥልበትን አሁን እንዳልከውም በቃ ምንም የቀየረችው ሐሳብ ስለሌለ ቤቱን ለቀ ልትወጣ ምናምን እንደሆነ አይኑ ግን እንደዛ ከሆነ ከዚህ በፊት ሐሳቡን ስታመጣ ቤቱን ለቀህላት እንደምትወጣ ስትነግረን እኮ እሷ እዛ ቤት ውስጥ እንድትቀጥል ከጎኗ እንደምትቆም ያስፈልጋት እንደምታደርግላት ምናምን ከነገርክ በኋላ እኮ የራስህን ማረፊያ ነው ማዘጋጀት ያለብህ አይደል አሁንም እንደሆነ ማለት በቃ እንደተበደለ አይነት ሰው የሆነ አይነት ሙድ ውስጥ እንዳለ አይነት ሰው እየሄድክ አልጋ ቤት
ሩም እያያዝክ የምታርፍበት ምንም አይነት ምክንያት የለም። የሆነ በቃ እንድናዝንልህ ወይም ደግሞ ሰዎች እንዲያዝኑልህ አይነት አማርኛዎችን አትጠቀም። በቃ ማለት ወንድ ልጅ ነህ፣ ነገሮችን ተጋፍጠ ሚስትህን በፍቅር አሸንፋት። የምሬን ነው የምልህ። ባሏ እንደሆን ካሳይታት እነዛ ስህተቶች እንደሆኑ እነዛ መደገም የሌለባቸው ነገሮች እንደሆኑ ባልኖራችሁ ትዳር ውስጥ የማይሆን ግጭት ፈጥራችሁ የትኛውም ችግር የትኛውም ግጭት የትኛውም ሶስተኛ ወገን በአብርሃምም ይሁን በሩታ መካከል የሚመጣ ወደ እናንተ ትዳር መጥቶ ትዳራችሁን ለማፍረስ የሚጥር የትኛውም ነገር ከናንተ ፍቅር ከናንተ አንድነት ከናንተ ትዳር ከናንተ ህይወት እንደማይበልጥ ማሳየት አለብህ። በቃ ያኔ ስህተት ሰርተሃል፣ ያኔ ስህተት ሰርታለች፣ ማድረግ የሌለብህን ማድረግ የሌለባትን ነገሮች አድርገናል ብላችሁ አሁን ደግሞ ከዛኛው ካለፈ ህይወታችሁ ተምራችሁ ከዚህ በኋላ ደስ በሚል መንገድ ደስ በሚል ሁኔታ ህይወታችሁንና ትዳራችሁን መቀጠል ትችላላችሁ። በቃ ይህንን ነው ለህዝቡ ማሳየትም ለሚከተላችሁም ለሚያያችሁም ሰው ማሳየት ያለባችሁ። የትኛውም ግጭት ከትዳራችሁ እንደማይበልጥ የትኛውም ሴት ከሚስት እንደማትበልጥ ማሳየት አለብህ። ሩታም ለባልሽ እስከ ጥግ ድረስ ይቅርታ ብለሽ ከባልሽ ጋር ያቋረጥሽውን ህይወትና ትዳር መቀጠል እንዳለብሽ ማሳየት አለብሽ ለሰው። ይቅርታ የማይሸፍነው በደል እንደሌለ፣ ይቅርታ የማያስቀጥለው ህይወት እንደሌለ፣ ይቅርታ የማያስቀጥለው ፍቅር እንደሌለ ማሳየት አለብሽ። በቃ ብዙ ሰዎችን አይተሻል አይደለ? በአብርሃምና በአንቺ መለያየት ደስተኛ ሆነው አንዳንድ በግ ጭንቅላት አረበገዋ ነው የሆኑ የበከቱ ሰዎች ከሄርሜላ ጋር እንዲሆን በቃ ብር አዋተን ምናምን እያሉ ምን ያህል ከአንቺ ከአብርሃም ጋር መለያየት ለብዙ ሰዎች ምን ያህል ደስታ እንደፈጠረ አይተሻላል። ስለዚህ ያንን ደስታ ወደ እናንተ ደስታ መቀየር አለባችሁ። እናንተ ወደ ነበራችሁበት ደስታ ስትመለሱ በእናንተ መለያየት ሰይጣናዊ የሆነ ደስታ ለማግኘት የተዘጋጁ ሰዎች ማፈር አለባቸው፣ ማሳፈር አለባቸው። ትምህርት ይሁናችሁ። አየሽ ይሄ ሁሉ ሰው ሰብስክራይብ አድርጎ የሚከተል የሚያያችሁ ሰዎች ሁሉ ወዷችሁና በእናንተ ደስተኛ ሆነው እንደማያዩዋችሁ እርግጠኛ መሆን አለባችሁ። 400-200 ሺህ ሰው ሙሉ ሰው ወዷችሁ እንደማይከተላችሁ ወቁ። የፈለገ ቢመጣ ሰብስክራይብ አድርጎኛልና የሆነ ሰንበዲ ላይክ አረገልኝና ምናምን ነገር አሁን ያለውበት ህይወት አሁን እያሳለፍኩት ያለውት ህይወት ለዛ ሰው ተመችቶት ደስተኛ ሆኖ በሐዘኔ ሐዝኖ ምናምን ነገር በሆንኩት ነገር እሱም ተከፍቶ ይመለከተኛል ወይም ደግሞ ያየኛል ብላችሁ እንዳታምኑ። ውድቀታችንን የሚመኙ ሰዎች እንደውም አዛኝ መስለው ለኛ ተቆርቋሪ መስለው የውድቀታችንን ቀን በጉጉት የሚጠባበቁ ሰዎች ናቸው። ያምራላ የልጆች ልብስ ግን በጣም ያምራል። አባቴ ትልቅ ልጅ ነው። አባቴ ነው ከላቱ ይሽናል። አባቴ ነው ያባል አስበው አንተ ልጅህና ሩታ መኖር በሚገባቸው ቤት ውስጥ አንድ ሰው ጎሎ ምን አይነት ፍቅር፣ ምን አይነት ሰላም፣ ምን አይነት ደስታ፣ ምን አይነት ህይወት ታገኛላችሁ? በዚህ መለያየት ውስጥ ሙሉ የሚሆነው ይሄ ህይወት ወይም ይሄ ትዳር ወይም ይሄ ቤተሰብ ከሁለት አንዳችሁ ስትጎሉ አይደል? በሁለት እግሩ መቆም የሚችለው አብራችሁ ስትሆኑ እንደሆነ እንዴት ማወቅ ያቅታችኋል? በቃ ይቅር ተባባል አባቢ፣ ይቅር በዩ በቃ እና በቃ አያምርብንም ያለ አንተ በዩ ልጄ ከጎኑ ስትሆንለት ነው ሙሉነት የሚሰማኝ ኮንፊደንስ የሚሰማኝ የሆነ በቃ ማለት ለልጄ አባቱ ከጎኑ ሲሆን ነው ሙሉነት የሚሰማኝ ለኔም ኮንፊደንስ የሚሰማኝ ይዤው ስወጣ አቀፌው ሲሄድ ምን ስል አባቱ የታለ አባቱስ ምናምን ብሎ መጠየቃቸው አይቀርም አይደለ ከነዛ ጥያቄዎችም ለማምለጥ ለነዚህም ጥያቄዎች በየቀኑ መልስ ከመስጠት የነዚህ ጥያቄዎች ሁሉ መልስ የሆነውን ባልሽን አብርሃምን ይቅር ብለሽው በቃ እዚህ ደረጃ ከመጣሽ እዚህ ደረጃ ከተዳረሳችሁ ያ ሁሉ ነገር በህይወታችሁ ተፈጥሮ አስቡት እንደዛ ተጋብታችሁ እንደዛ ባልሽን ተበቀልኩት ተዝናናውበት እስከ ማለት ተዳርሳችሁ እሱ እንደዛ የማይረባ ነገር ውስጥ ገብቶ ያ ሁሉ ነገርን ይቅር ተባብላችሁ ያ ሁሉ ነገር ረስታችሁ እዚህ ደረጃ ከደረሳችሁ ከዚህ በኋላ አብራችሁ መሆን ያለባችሁ ካልሆነ በቃ አታሳዩን እንደዚህ አይነት ነገር በቃ ምንም ትምህርት የሌለው ነገር አታሳዩ ከባሌ ጋር ተጣልቻለሁ ባሌ በድሎኛልና ግን ይቅር ብየዋለሁ ሁሉን ነገር ረስቻለሁ ግን አብሬው አልሆንም ይሄ እኮ ትምህርት አይደለም የምሬን ነው የምልሽ ይሄ ራስ ወዳድነት ነው በቃ ሁሉን ከረሳሽው ሙሉ ይቅርታ አድርጊዋ ሙሉ ምህረትን አሳይን ወደ ባልሽንም ወደ ራስሽ አምጥተሽው ማለት ነው በቃ አንተም ወደ ሚስት መመለስህን የሚያረጋግጥ ነገር አሳያት በቃ እንደማትፈልገው ያንን ህይወት ስህተት እንደነበረ ንገራትና አሳያት መሄድም ምርጫ አታድርጋው በቃ ሄደ ቤርጎ ይዤ ምናምን ሩም ይዤ ከዚህ በኋላ በቃ እንደዚህ ቀጥላለሁ ሐሳቧን አልለወጠችም ብለ ተስፋ የመቁረጥ ነገር ከምታሳየን አብርሃም ኖ በቃ በጥፋትህና በስተትህ እዚህ ደረጃ የተዳረሰን ትዳር እንደገና እንዴት መልሰ ማአድነው ይሄንን ትዳር እንዴት ወደዚህ ትዳር ውስጥ ተመልሰ በአባትነትና በቆንጆ ባልነት መቀጠል እንደምትችል አሳየን በቃ የት ድረስ ለቤተሰብ ዋጋ እንደሚከፈል ለሚስት ለልጅ የት ድረስ ዋጋ እንደሚከፈል አዲስ ህይወት ከመመስረት ያለውን ማስተካከል መፍትሄ እንደሚሆን አሳየን አንተም ይሄንን ምንም አሁን የምኖርበት ቤት የለም እያልክ ነው አሁን ሆቴል ነው የምኖረው ቤት ካቢኔት ሆቴል ነው ማለት ኖርማል ሆቴል ከዚህ በፊት እኮ ለታውቃላችሁ ስለዚህ
ደግሞ በጣም ቀላል ነው በሰዓት ቤት ማግኘት አይደል እንዴ? አይደለም ለኛ ሌላም ሰው እንደፈልግ ወይ ሰዓት እናገኛለን ስለዚህ አብርሃም አሁን በቃ መኖሪያ እንዳላዘጋጀ ሩም እንደምትኖር ነገር አንጀቷን ለመብላት ከመሞከር ይልቅ በቃ ይበድይሻለሁ ይቅር በይኝ፣ እኔ ነኝ የዚህ ሁሉ ነገር ሁሉ መንስኤ፣ እኔ ነኝ የዚህ ሁሉ ነገር ጥፋተኛ፣ እኔ ይህንን ነገር ባላደርግ፣ እኔ መሆን ባለብኝ መገኘት ባለብኝ ቦታ ባለመገኘቴ፣ ማድረግ ያለብኝን ነገር ባለማድረጌ ትዳራችን እዚህ ደረጃ ደርሷል። ጥፋተኛው እኔ ነኝ፣ ማሪኝ። በቃ እዚህ ደረጃ ደርሰናል። እነዛ ሁሉ ነገሮች ተረስተዋል። እነዛ ሁሉ ጥሎች፣ እነዛ ሁሉ ነገሮች አይን ላይን እንዳንተያይ ሊያደርገን የሚችሉ በጣም ብዙ ርቀት በመሃላችን እንዲፈጠር ሊያደርግ የሚችል ጥላቻ መሃላችን ይፈጠር ነበረ። እግዚአብሔር ይመስገን ያልተፈጠረም አሁን። ስለዚህ በቃ ይቅርታ አድርጊልኝ ሩታ፣ ምን እንዳደርግ ነው የምትፈልጊው? በቃ ብለህ ይቅርታ በቀላሉ ለምን መጠየቅን እንደማትፈልግ ወይም ደግሞ ለምን መጠየቅ እንዳልቻልክ አይደለም እንጂ አሁን እሷ እንድታዝንልህ አዝና በቃ እዚሁ ደር እንዴ እንዴት ከቤትህ ማስወጥቼ ማረፊያ ሳይኖር ምናምን ይሄ አይሆንማ። ያው እየነገረች እኮ ነው። ቀላል እኮ ነው ቤት ማግኘት እያለች ነው። አዎ እውነቷን ነው። ቀላል ነው ቤት ማግኘት። የነገርካት ቀን አብረሃት እንደማትሆን ካመንክ በቃ ይቅርታ ጠይቀ ምናምን ነገር እሷን ማስቀረት አቅሙ ከሌለ ያን የሆኑ ገና ይህንን ቤት መታ እንድትኖርና ሌላ ከሀገር እንድትቀር ያደረግካት ለታ ሀሳቧን ያስቀየርኩኝ ያልክለታ በቀላሉ ቤት አግኝተህ እኮ የራስህን ላይፍ መቀጠል ትችላለህ። አንተ ለምንድን ነው የሆነ አይነት አንጀት በልተህ ምናምን ነገር እሷ አዝናልህ ኖ ሴት ልጅ አዝናልህ ምናምን አብረህ እንድትሆን እንዳታረግ አባቢ። ሴት ልጅ አዝናልህ ምናምን አብረህ እንድትሆን እንዳታረግ። ሴት ልጅ አዝናልህ ምንም ነገር እንድታረግ በህይወት ውስጥ መፍቀድ የለበትም። ወንድ ልጅ እንደው እንዳትመለከትህም፣ የምሬን ነው የምልህ፣ እንደ ባል አትመለከትህም። አዝናልህ የምታረግልህን ነገር ወዳና አፍቅራ በቃ እንደ ወንድ እንደ ራስ በቃ እንደ ቤቱ መሪና ሊደር እንደ አባወራ አይታ ካልሆነ በስተቀር አዝናልህ ምንድነው? አንተ ጎዳና የወጣ ጎዳና ተዳዳሪ የተቸገረነ ሚረዳ ያጣ ወላጅ አልባነ ምንድነው? አንተ እሷ አዝናልህ ምናምን ነገር ወደ ቤቷ እንድታስገባ እንድታስጠጋ አይነት ሙድ የምትጫወተው የተከበርክ ባሏ ነው አይደለ? የልጇ አባት እኮ ነው። ስለዚህ አብርሃም እንዴት ነገሮችን እንደምታረግ አይዶን ነው ነገር ማድረግ አያቀጥክም። ባልና በሁለት ቀን እኮ በቃ ማለት 2 ቀን ቢፈጅ ነው ገፋ ቢል አይደል? ያው አንተም ከሌላ ሰው ስታረግ ካየሁት ነገር አንፃር ነው። አንተ ሲሆን ደግሞ በደንብ ነው። በነገራችን ላይ ሩታን በእንደዚህ አይነት መንገድ አሸውዳትም አታሸንፋትም። አብርሃም እዚህ ሁል ጊዜ ለምን አንድ አይነት ነገር የምታደርገው? በቃ በእንደዚህ አይነት መንገድ ሩታ ልትራራላ አትችልም። ምክንያቱም ሆን ብለህ እንደምታደርገው በደንብ አድርጋ ታውቃለች። አብርሃም ተፋታ፣ እንደዚህ አይነት ሙድ ከእንደዚህ አይነት ሙድ ውስጥ ውጣ። በቃ አንተ እንዴ ጎበዝ ምን አድርጉ ነው የሚለን? ቆይ ለክፉ ነገር ሲሆን ጓደኞች ምክር የሚሰጡ ሀሳብ የሚሰጡ እንዴት አድርገህ ከእሷ ጋር መታረቅ እንዳለብህ፣ እንዴት ከምትፈልገው ከሆነ ትዳርን እንዴት ማስቀጠል እንዳለብህ አይመክሩህም? እንዴት ወንድ መሆን እንዳለብህ አይመክሩህም? አሁን እንደዚህ ስትሆን ምንም አይልህም። ጓደኛ ቆሞ ያያል። ሩታ የሆነ ክፉ ነገር የሆነ ብትጣሉ ብትናገሩ ኖሮ ብድግ ብሎ ነበረ። በቃ ያንተ ተቆርቋሪ ስለ አንተ ሀሳቢ አይነት አክት የሚያደርገው ግን ሽብትኝና ቢያንስ እስካገኝ እንኳን ከአንቺ ጋር የሆነ ነገር ኩይ ያልኩኝ ያለ አንዱ ክላት ላይ መኖር ይችላል። አብርሃም እኔ እኮ በቃ ከአንቺ መራቁ ባዶነት ውስጥ ከተተኝ። ስህተት እንደሰራው አምኛለሁኝ። ሩታ ልርቅሽ አልፈልግም። ይሄን ፍቅር ይሄን ቤተሰብ ትቼ መሄድ አልፈልግም። አጥፍቻለሁኝ። አንቺም ከኔ መራቅ ብትፈልጊ ኖሮ ሀሳቤን ተቀብለሽ እዚህ ቤት አትመጭም ነበረ። በዚህ ደረጃ ድጋሚ ከኔ ጋር አትቀራረቢም ነበረ። ልብሽ ውስጥ እንዳለው አይኖ እንደምትወጂኝ እንደምታፈቅሪኝ አይኖ 100% እርግጠኛ ነኝ። በቃ ይቅርታ አድርጊልኝ ይኸው ብለህ ለምን እንደዛ አትላትም? በቃ ለምንድን ነው አንድ ክፍል ስጭኝ አስጠግኝ ሶፋ ላይ ልደር ምናምን ከምትላት በቀላሉ ይሄንን ብላት ለምንድን ነው አፍረጥርጠኸው? በቃ አባቢ እውነቱን ተናግሮ በብርሃን ማደር ምንም የሚመጣ ነገር የለም። ለምንድን ነው አንተ መሸነፍ የመሰለ እንደዛ ማለቱ? ለምንድን ነው የበታችነት የሚሰማ እንደዛ ማለት? ኧረ ተው አብርሃም በቃ የሆነ ዘርግፈውና የሆነ ሰላም ፍጠር። ያገናኝ ነገር አይደለም። ምግብ ነው። ምግብ ከፈለግ ውጭ በልችን ይችላል። ለምን ተስማምተን ያወሰነው ውሳኔ እንድንቀይር ታደርገኛለህ? አይ አብርሃም ልትራራል ብትችል እኮ አንተ ባልከው መንገድ አሁን በመጣህበት መንገድ ሩታ እንድትራራልኛለህ ብለህ እኮ ካሰብክ እኮ እስከ ዛሬ ድረስ ብዙ እንድትራራልህ የሚያደርጉ ነገሮች ነበሩ እኮ። ያን አላደረገችም።
በእውነትና በትክክለኛ መንገድ ህይወታችሁን እንደጀመራችሁት በዛ መንገድ ነው የተፈጠረ ችግራችሁን ቀርፋችሁትና በንግግር ተስማምታችሁ ያጠፋችሁትን ጥፋት እርስ በርስ ተማምናችሁ ለነገ ትዳራችሁና ህይወታችሁ እንቅፋት እንዳይሆንባችሁ ዳግም የምትመሰርቱትን ህይወትና ትዳርና ፍቅር ደስታን ዳግም ሊያበላሽባችሁ የሚችል ነገር ካንተም በሷም በኩል ድጋሚ ወደ ህይወታችሁ እንዳይመጣ ሊያደርግ የሚችል ዋስትና ካንተ ማግኘት አለባት። አንተ በሚስት ምንም አይነት ነገር በትዳር ላይ ሊመጣብህ እንደማይችል 100% እርግጠኛ እንደሆንከው እሷም በባሏ በኩል ከዚህ በኋላ በትዳሯ ላይ ምንም አይነት የምታዝንበት የምታለቅስበት ነገር እንደማይመጣ 100% እርግጠኛ ልትሆን ይገባል። ያኔ ሳታገባ በፊት በፍቅር ህይወት ላይ እንዳለች ይሄ ሰው ባሌ ይሆናል፣ ደስታዬ ነው፣ በቃ ከዚህ ሰው ጋር አርጅቼ መሞት እፈልጋለሁ፣ ከዚህ ሰው ጋር ማሳካት ያለብኝን የህይወት ስኬቶች አሳክቼ እሱም ከጎኔ እኔም ከጎኑ ሆኜ የትኛውም ችግር የትኛውም ፈተና የትኛውም ነገር ቢመጣ አብረን ተጋፍጠን አሳልፈን በቃ እስከ መሞቻችን ድረስ እንኖራለን ብላ እንዳመነችብህ አሁንም ያንን እምነት ስጣት። ያንን የፈለገችው እሷ እንደዚህ አይነት እምነትን ካላገኘውበት ከዚህ ሰው ጋር መቼም አብሬ አልሆንም የሚል ነገር ነው እሷ ጋር ያለው። ስለዚህ ይህንን እምነት ስጣት። አሁን ማሳዘንተው በማሳዘን እምነት እንድታገኝባት ታድርግ። አሳዝነ ገብተህ ምናምን ነገር ለሁለት ቀን ገብተህ በዛው ይቀጥላል የሚል አይነት የህፃን ነገር ከምታስብ በቀላሉ እንደ ትልቅ ሰው እንደ አባት ባል እንደሆነ ሰው ይህንን ማንነትህን አሳይተሃት በቀላሉ ፍቅራችሁን መቀጠል ትችላላችሁ። ካልሆነ አባቢ ወፍ እንድታምን ሊያደርግ የሚችል ነገር ማድረግ አለብህ። ፍቅር እንዳለ ሆኖ መዋደዱ እንዳለ ሆኖ ትዳሩ ስትኖር ግን መተማመኛ ያስፈልጋል። መተማመኛ ቁስ ገንዘብ ምናምን አይደለም። በቃ አንድ ባል መሆን ያለበትን ነገር ማሳየት ያለበትን ነገር ለሚስቱ ማሳየት አለበት። ያንን እምነት ስጣት። አሁን አንተ አሳዛኝነት እምነት አይደለም። አሳዛኝ መሆን ለትዳሯ ነገ እንደገና ሌላ ችግር እንደማይፈጠር መተማመኛ አይደለም። አሳዝናሃት ወደ ቤት አስገብታሃት ነገ እንደገና ድጋሚ አስለቅሳሃት እንደማትሄድ በምን እርግጠኛ ናት? ሩታ የዛን ያክል ሞኝ ስላልሆነች ነው አሁን እንዳላዘነች አይነት አክት የምታደርግብህ። ስምምነታችሁ ይሄ እንዳልሆነ የምትነግርህ እንጂ ሳታሳዝን ቀርታ አይደለም። ስላሳዘንካት አብሬ ሆናለሁ ብላ የምታስብ አይነት ሴት አይደለች። ቤት ማገኘበት ሰፈር ደግሞ እሱ ችግር የለውም። ቤቱን የትም ማገኘው የትም እንትን በለው መኪና አለ ካለ ችግር የለውም። እሱ ቀላል ነገር ነው። ግን ዋናው አሁን የተናገርካት መመላለስ የማይቀር ከሆነ ልጅህን የምታይ ከልጅ ጋር የምትገናኝ ከሆነ በቃ እንደዚህ አይነት ኮሚኒኬሽን ካላችሁ ለአንተ እንደውም ቀላል ነው። አየህ እንደተጸጸተ ከስተቱ እንደተመለሰ በቃ ይህንን ትዳር እንደሚፈልገው እሷን ሊያጣት እንደማይፈልግ አይነት ሰው መሆንን ማሳያ መንገድ እንደውም ይሆናል። ልጅን እየተመላለስክ መጠየቅ ለአንተ እንደውም ጉድ ኦፖርቹኒቲ ነው። ይሄን ተጠቀምበት። እንደውም አብርሃም ከስተት እንደተመለስ ከዚህ በኋላ ደግሞ ወደዛኛው ህይወት ውስጥ ወደዛኛው የህይወት መንገድ ውስጥ ተመልሰ እንደማትገባ እነዛን ስተቶች እንደማትደግማቸው አሁን በምትሰጥ ልጅህን ለማየት በምትመላለስበት ሰዓት አሳያት። ለሷ እንደውም አሪፍ ነገር አደረገችልህ ማለት ለትንሽ ጊዜ እዚህ ቢሆን ማዘር ነው ሲስተር ከፋሚሊ ትንሽ ጊዜ እዚህ ቢሆን ለልጁ አንዳንድ ነገር የሚያስፈልገው ነገር ሊያደርግልሽ ማለት ከዛ ጋር አልተማረ ከዚህ ጋር ነው። ስለዚህ ለልጁ የሚያስፈልገው ነው የሚያስፈልገው። አሁን ይኸውላችሁ አሁን አቤላ እኔ እንጃ ካንተ እንደውም እንደዚህ አይነት ነገር ሲመጣ ልጅቷ የሚብስባት ነው ይመስለኝ። ግን ምንድነው ዋናው ነገር ከዚህ በፊት አላደረገውም ማለት ከዚህ በፊት ጥሎ ወጥቶ ማረፊያ እንዳለው ህይወት መቀጠል እንደሚችል ከሀገር መውጣት እንደሚችል በጣም ጀግና ወንድ እንደሆነ ምንም አይነት ነገር በህይወት ውስጥ ቢከሰት መስሚያው ጥጥ እንደሆነ ሲያሳየን አልነበረ? ብቸኝነትም ቢሆን ይቀጥላል ህይወት ምናምን ሲለን አልነበረ? አክት ሲያደርግ አልነበረ? ዛሬ ምን ነው ባዶነት ተሰማ ነው? ዛሬ ምን ነው ያለ ሩታ ወይም ያለ እዚህ ቤት ማረፍ እንደማትችል እንዴ እንደተሸገረ ሰው ለምንድን ነው አክት የምታደርገው? ዛሬስ ምን ታይቶ አቤላ ማረፊያ እንደሌለው ምናምን ተው እንጂ ፋራ ናቸው እነዚህ ሰዎች። ነግራኛለች ከዛ በፊት ስለሌሊትም ቀን ነው የሚተኛው ማታ ማታ አይተኛም። ያንንም ብቻዋን ተከልከል የሚያገርኳት አብሬያት ነው ያልኩት እንጂ ሌላ ነገር እኮ ያልኩት ነገር የለም ማለት ነው። አብርሃም አሁን እነዚህ አይነት ነገሮች የባሰ ትዝታ ነው የሚቀሰቅስበት፣ የባሰ ብሶት ውስጥ ነው የሚከታት። ምክንያቱም እንደዚህ አይነት አስተሳሰብ የሚያስፈልጋት ሰዓት ላይ ነበረ። የእርግዝናዋ ወቅት ላይ 9 ወራቶችን በእንደዚህ አይነት ሙድ ውስጥ ካንተ ጋር ማሳለፍ ትፈልግ ነበረ። አየህ አሁን ልጁ ችግር የለውም። ልጁ ከተወለደ በኋላ እንቅልፍ አግኝቷ እንቅልፍ ስለማይተኛ የሆነ ነገር ስለሚል ምናምን አንተ ስለተጨመርከ የምትፈጥረው ነገር የለም። በወዷ ውስጥ በነበረበት ሰዓት ላይ እንደዛ እንቅልፍ በሚነሳት ሰዓት ላይ እንደዛ በጎኗ ብቻ ለብዙ ወራቶች በምትተኛበት ሰዓት ላይ እንደዛ የአንተ ድጋፍ በሚያስፈልጋት ሰዓት ላይ ከለቅሶ ሌሊቶች ይልቅ ከአንተ ጋር አሪፍ የእርግዝና
ሌሊቶችን ማሳለፍ በምትፈልግበት ሰዓት ላይ ከጎና ያልነበርክ ሰውዬ አሁን ልጁ ከተወለደ በኋላ መጥተህ አሳቢና ተጨናቂ አይነት ነገር ከምታደርግ በዛ ላይ እንደገና ሁለታችሁ አልታረቃችሁም፣ ሰላም አላወረዳችሁም አይደለ? እንደዚህ ማለት ጭራሽ ድራማ ነው የሚመስላት። ከዚህ በፊት ያልሆን ከሆነ አሁን ለመሆን ስትጥር ድራማ ነው ይመስላል። ስለዚህ አንተ ቀላል ማድረግ ያለብህ መጀመሪያ እሷን አስቀድም። አሁን ከእሷ ጋር ለመታረቅ እሷን ለመካስ እንደበደልካት ማመን፣ በቃ ጥፋቶች እንዳጠፋ ትልቁን ኃላፊነት አንተ እንደምትወስድ ምናምን ወደ መናገር ነው መምጣት ያለብህ እንጂ አሁን ልጁ እንቅልፍ ስለማይወስደው ምናምን ማታ ማታ ያስቸግራታል። ኖ እሱን ተወው፣ እሱ ችግር የለውም። ከባዱን ጊዜ ታልፋለች። ይሄ ምንም ለእሷ የሚከብዳት ነገር አይደለም። ይህን ጭንቀትና ሀሳብ የነበረው በቃ ሩታው ልጅ ሀገር ሊሄዱ ስትል ያንን ነገር ለማስተውልና ወደ ቤቷ እንድትገባ ነበር የመጀመሪያ ፕላኔ። ቃልም ገብቼላት ነው የመጣሁት። ምን ነገር በነገራችን ላይ እኮ አንተ ስላልካት አይደለም የቀራችሁ። መሄድ ብትፈልግ ኖሮ እውነትም የምትሄድ አይነት ሰው ብትሆን ኖሮ ትሄድ ነበረ። ያ ድራማ የሰራችብህ ለምንድን ነው? እንደገና በቃ ስለምትወድ ልታጣ ስለማትፈልግ እስኪ ሊው የሚል አይነት ነገር ነው ያሳየች እኮ። ስለዚህ አንተም ደግሞ ከጎን እንድትርቅ ስላልፈለግ አብረሃት መሆን አይነት ስሜት አይነት ስላለ በቃ ለምን አስቀራሃት ምናምን ነገር እንጂ እንደገና ደግሞ ለምን አስቀራሃት ስል በአንተ ልመናም ቀርታ ምናምን እንዳልሆነ ወቅ እንደምትወድ እኮ እያሳየች ነው። እንደምትወድ እየነገረች እኮ ነው። ልታጣ እንደማትፈልግ እኮ እያሳየች እኮ ነው። ከየትኛውም ውሳኔዋ ከየትኛውም ነገር አንተን አስበልጣ እንደምትቀር እኮ እያሳየች ነው። ለምንድን ነው አንተ የመረዳት ያቃተ? በነገሮች እየታገልኩኝ ያለሁት እሷ ፈልገ ነኝ ያቋ ያለሁትና አሁን በሰከንድ በቃ ዛሬውኑ ፈቅዳለህ አብረሃት እዚሁ እንድታደር ከዚህ ቤት ላለመውጣት ምናምን ጠየቅ እምቢ ስትል ወዲያው በቃ ላስጨንቃትም ምናምን ነገር በቃ እኔም የራሴን ላይፍ እቀጥላለሁ። አየህ አይደለ? በቃ አንተ የምትፈልገው አሁን ነው። አየህ አሁን አንተ እዚህ ቤት ልደር፣ እዚህ ቤት ልሁን፣ እዚህ ቤት እንደዚህ ልሁን፣ እዚህ ቤት ልረፍ፣ ማረፊያ የለኝም ከምትል ይልቅ በቃ ይቅርታ አድርግልኝ የሚሉ ቃላቶችን ብትጠቀም ይቅርታ እንድትል እንደበደልካት በቃ እንዳሳዘንካት ጥፋቶች እንዳጠፋ ትዳራችሁ እዚህ ደረጃ እንዲዳረስ ትልቁን ኃላፊነት አንተ መውሰድ እንዳለብህ ተናግረ ምናምን ነገር እሷን ለማሳመን በቃ ምህረት እንድታደርግልና አብራ እንድትሆን ትዳራችሁ እንድትቀጥሉ ፍቅራችሁ እንድትቀጥሉ ማድረግ ነው ያለብህ። ለአንድ ቀንና ለሁለት ቀን ለማደር እሷን መለማመጥ ነው ያለብህ። መለማመጥና ያለብህን ነገር ራሱ አታውቅም። በሰከንድ ተገልብጠ እንደገና ይኸው በቃ እኔም ከዚህ ህይወቴን ቀጥላለሁ ምናምን። ተው እንጂ አብርሃም ሳትለምን ምን አልክ? ምንም እኮ ያልኩህ ነገር የለም እኮ። አሳድሪኝ አሳርፊኝ ያልኩህ። አቤላ ቤት የለውም እንዴ? አቤላ አስፓልት ዳር ላስቲክ ወጥሮ ነው እንደሚኖረው? ኧረ አብርሃም ተው ብቻ ይሁን። እስኪ አሁን ቀልብ እየገዙ ነው ብለን እናስባለን። በቃ ከዚህ በኋላ ነገሮች ቀላል ናቸው።